السلام عليكم ورحمة الله وبركاته. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، والصلاة والسلام على من أرسله الله رحمة للعالمين وحجة على الخلق أجمعين، وعلى صحابته الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، يلتسنيو شعبان 16 عند شيارات 137 ክፍል 7 የአህባሾች እምነት በሚዛን ላይ የሚለው ትምህርት ነው። ባለፈው ትምህርት የአህባሾች እምነት እንዴት እንደተመሰረተና አህባሾችም ለምን አህባሽ እንደተባሉ አይተናል። ነው ዛሬ በአላህ ፈቃድ የምናየው አህባሾች ዓለም ላይ ያላቸው እንቅስቃሴ ምን እንደሚመስል ለማየት እንሞክራለን። አህባሽ መቼ እንደተመሰረተ፣ መነሻው የት እንደሆነ፣ መስራቹ ማን እንደሆነ ባለፉት ደርሶች አይተናል። ነው ከቅርብ ጊዜ ጀምሮ ሙስሊሙ ማህበረሰብ ውስጥ በመግባት ሰሃቦችም ይሁን ታቢዒዎች ዘንድ ደጋግ ቀደምቶች ዘንድ ተሰምቶ የማይታወቁ ነጥቦችን እያነሱ ኡማው አንድነቱን እንዲያጣ ቁርአን ሐዲስን መከተል ትቶ የግለሰቦችን አስተያየትና ፍልስፍና እንዲከተል ስራ መስራት የጀመሩ ሰዎች ናቸው። መጀመሪያ ላይ እንቅስቃሴያቸውን ሲጀምሩ ትምህርት በመስጠት መልኩ ጀምረው ከጊዜ በኋላ ግን ማህበር ወደ ማቋቋም ተሸጋግረው በአጭር ጊዜ ውስጥ የሆነ ቦታ ላይ ተሰብስቦ ትምህርት መስጠቱ ቀርቶ የተቀናጀ ስራ መስራትን ጀምረዋል። እንቅስቃሴያቸውና ዓላማቸውን ወደ ማህበረሰቡ ለማድረስም የተለያዩ ጥረቶችን አድርገዋል። ማንኛውም ከሰው ጋር የሚያገናኛቸውን መንገድ ለመጠቀም ሲሞክሩ ይታያል። በ1988 እንደ ፈረንጆች አቆጣጠር ጀምዕየቱል መሻሪዕ የሚባለውን ማህበር በቁጥጥራቸው ስር ካደረጉበት ጊዜ ጀምሮ አካሄዳቸውና እንቅስቃሴያቸው ተቀይሯል። በጊዜው ፖለቲካ ውስጥ በጭራሽ አንገባም ብለው ከማሳወቃቸው ጋር ከጊዜ በኋላ ግን አንዳንድ የነሱ አይነት ስራን የሚሰሩ ማህበሮች ፖለቲካ ውስጥ መግባታቸውን ሲያዩ የተወሰኑ ሰዎችን በመምረጥ ፖለቲካው ውስጥም ገብተው አቂዳቸውን ማሰራጨት የሚችሉበትን መንገድ አመቻችተዋል። ለምርጫ ያቀረቧቸው ሰዎችም የተወሰነ ድምፅ አግኝተዋል። ከዚህ ጊዜ ጀምሮ አካሄዳቸው እየተቀየረ መጥቶ የዲኑን ጉዳይ የሚመለከቱ እንቅስቃሴዎችን ከማድረግ በተጨማሪ የፖለቲካ ዓለም ውስጥም ገብተዋል። ይሄን እድል ተጠቅመው ሙስሊሞች በጊዜው የነበሩበትን ችግር የመቅረፍ ስራ አይደለም የሰሩት። በጊዜው የነበሩ የተለያዩ እስላምና ሙስሊሞች ላይ ግፍና በደልን የሚፈጽሙ አመራሮች ነበሩ። ይሄን የማስተካከል ወይም የመቀነስን ስራ አልሰሩም። እድሉንም አግኝተው ይሄን አለማስተካከላቸው ለማስተካከል አለመሞከራቸው አንድ ነገር ሆኖ ሳለ ለማስተካከል ጥረት የሚያደርጉና የሚሞክሩ ሰዎችን ወሃቢ ብለው ስማቸውን ማጥፋትና የሌለባቸውን ነገር መለጠፍን ነው ስራቸው አድርገው የያዙት። ያሉበትን ቦታ መስለው መኖር የሚፈልጉ ሰዎች ናቸው። አካባቢው ላይ ያለው ሰው ሱና ላይ ዲኑ ላይ ጠንካራ ከሆነና ቁርአንና ሐዲስን የሚከተል ከሆነ ነው ከሱ ጋር የሚጋጩት። ወይላ ከዚህ ውጭ ካሉ የትኞቹም አስተሳሰቦችና አካሄዶች ጋር ተጣጥመው ተቀራርበው ተመሳስለው መኖር የሚያስችላቸውን አካሄድ ነው የሚሄዱ። በምርጫው ጊዜ ያገኙት ድምጽም ትክክለኛ የሆኑና ጥርት ያሉ ሙስሊሞች ድምጽ ሰጥተዋቸው እንዳልሆነ የሚያሳዩ መረጃዎች አሉ። ሺዓዎችና እንደዚሁ ነሳራዎች ድምጻቸውን ሰጥተዋቸው ነው የተወሰነ ድምጾችን አግኝተው ወደ ፖለቲካው ዓለም ገብተው ባገኙት አጋጣሚ ፍክራቸውን መንዛት የጀመሩት። እንደዚሁ ትምህርቱ ዓለም ላይም የሚያደርጉት የራሳቸው እንቅስቃሴ ያላቸው የተለያዩ ተማሪዎቻቸውን ወደ ሌሎች ሀገራት በመላክ ትምህርት ተምረው እንዲመለሱና ሀገሩ ላይ ስልጣን እንዲይዙ ከጥሩና ከሚታወቅ እስላማዊ ትምህርት ቤት ነው ተምሮ የመጣው ተብሎ ማህበረሰቡ ተቀብሎት መጀመሪያ ውስጡ ላይ የያዘውን የአህባሽን እምነት ለሰዎች እንዲያስተምር የማድረግን ስራ ሰርተው መጀመሪያ ላይ በተበላሸው በአሽዓሪያ በሙዕተዚላ በጃህሚያ አቂዳ ይሞሉታል። የአህባሾችን አቂዳ ቢጠጣል። ከዛ በኋላ ባወጡት ሴራ መሰረት ወደ ሌላ ሀገር ሄዶ እስላማዊ ትምህርት ተምሮ እንዲመጣ ያደርጉታል። ሄዶ የሚማረው ትክክለኛውን መንገድ ፈልጎ ሳይሆን ፍልጋልብ ማለት ነው ለተላከለት ዓላማ ብቻ ብሎ ሄዶ ትምህርት ቤቱ ላይ ቆይቶ ይመለሳል። ሲመለስ ደግሞ ሌላ ሀገር ሄዶ እስላማዊ ትምህርት ተምሮ መጥቷል ተብሎ ቦታ ይሰጣል። ይሄን የተሰጠውን ቦታ በመጠቀም የአህባሽን አቂዳ ለህዝቡ እንዲያሰራጭ ይደረጋል። የፈትዋ ተቋማት ላይ ያስቀምጡታል። በዚህም አላዋቂና የሚሰጣቸውን ትምህርት ለይተው ማወቅ የሚችሉበት ሚዛን የሌላቸው ሰዎች የተሳሳተውን የአህባሽን እምነት ትክክለኛ የሙስሊሞች እምነት አድርገው ይቀበሉታል።
ይህ አንድ አካሄዳቸው ሲሆን በሌላ በኩል ደግሞ መደበኛ ትምህርት ቤቶችን አካዳሚ ትምህርት ቤቶችን በመክፈት እዛ ውስጥ የሼኻቸውን የአብዱላህ አልሐረሪን መጽሐፎችን በማስተማር ማህበረሰቡ ዘንድ አቂዳቸው እንዲስፋፋና እንዲሰራጭ ያደርጋል። ካሁን ቀደም ጠቅሰናል። እጅግ በጣም ብዙ ትምህርት ቤቶች እንዳሏቸው ሀገሪቱ ላይ ካሉ የመንግስት ትምህርት ቤቶች ይልቅ የአህባሾች ትምህርት ቤት እንደሚበልጥ ትምህርት ቤታቸውም በጣም ደረጃውን የጠበቀ እንደሆነና የትምህርት ቤታቸውን ጥራትና ይዘት የሚያዩ ሰዎች ሁሉ በምን አቅማቸው ከየት አምጥተው ነው ይሄን የሚገነቡት ብለው እንደሚጠያየቁ ጥናቶች ያሳያሉ። የዚህ የትምህርት አሰጣጣቸውም ከመዋለ ህፃናት ጀምሮ እስከ ሁለተኛ ደረጃ ትምህርት ቤት ድረስ ሐታ ከፍተኛ ደረጃ ትምህርት ተቋማትን ሁሉ ለመመስረት ጥረት እንደሚያደርጉ ያገኙትን አጋጣሚ ሁሉ ተጠቅመው የሼኻቸውን አቂዳ ለማስተማር ጥረት ያደርጋል። ይሄን ሁሉ ለፍተው ለኡማው የሚጠቅሙ ከቁርአን ከሐዲስ የተወሰደ ዒልምን ቢሰጡ ኸይርን እውቀት ጠቃሚ ነው። ወላኪን ይሄን ሁሉ መረብ ዘርግተው የሚያስተምሯቸው ትምህርት አላሁ መውጁዱን ቢላ መካን፣ አላህ መውጁዱን ፊ ኩሊ መካን፣ አላህ መውጁዱን ቢላ መካን ሀከዛ ተናቁድ። አንዳንዴ አላህ ሁሉም ቦታ ነው ያለው፣ ሌላ ጊዜ ደግሞ አላህ አለ ነገር ግን እዚህ ነው ያለው አይባልም ኢላ አኺሪህ እያሉ መሰል የሆኑ ቁርአንም ላይ ይሁን ሐዲስ ላይ ሱሐቦች ዘንድም ያልተለመዱ ነገሮችን ነው የሚያስተምሯቸው። ከመደበኛ ትምህርት ጎን ለጎን ኮርሶችን እያዘጋጁ በዚህ ኮርስም ቁርአንና ሐዲስን ጥርት ያለውን የደጋ ቀደምቶችን እውቀት በመስጠት ፋንታ ከጊዜ በኋላ የመጡ ፍልስፍና የተሞላባቸው የትምህርት አይነቶችን እያስተማሩ ቁርአንና ሐዲስን ሰዎች በአቅላቸው እንደመሰላቸው እንዲረዱ የሚያደርጉ ትምህርቶችን ይሰጣል። የእነሱን አቂዳና አስተሳሰብ የሚጻረሩ ዑለሞችን ሁሉ ያከፍራሉ። ከሼኻቸው ከአብዱላህ አልሐረሪ ንግግር በስተቀር የማንንም ንግግር አይቀበሉንም። የእሱን ንግግር ሚዛን ላይ አስቀምጠን እንየው፣ ከቁርአን ጋር ከሄደ እንቀበለው፣ ካልሄደ እንመልሰው የሚሉ እንኳ አስተያየት ሲቀርብላቸው ድርድርን አይቀበሉም። ከአነሁ ነቢዩን ማዕሱም። የሼኻቸው ንግግር ድርድር የሚቀበል አይደለም፣ ሁሉም ሊያምንበት ይገባል። ልክ ሼኻቸው ከስህተት የተጠበቀ ነቢይ አድርገው ይወስዱታል። ነው ግልጽ የሚታወቅ ነገር ነው። የሰው ልጅ ሆኖ የማይሳሳት የለም። ሐቅን የሚፈልግ ሰው እዚህ ጋር ተሳስቷል ከተባለ ስህተቱን አጣርቶ ስህተት ከሆነ ስህተቱን ሊመልስ ይገባል። አማ እሱ ተሳስቷል ያለ ሰው በሙሉ ወሃቢ ነው፣ ጥመት ላይ ነው ያለው፣ እሱ ነው የተሳሳተው ያለን እንደሆነ ሰውየውን ነቢይ ነው አልያ ደግሞ ከስህተት የተጠበቀ ነው እያለን ነው። እንደዚሁ ከዚህ ጎን ለጎን ትምህርቱ ዓለም ላይ ፍክራቸውን ማሰራጨት ላይ የሚጠቀሙት መጽሐፍትን ማሳተም ነው። የእነሱን ክታቦች የሚያሰራጭ ማሳተሚያ በመክፈት ክታብ ቤቶችን በመክፈት እንደዚሁ ደግሞ ከዛ በፊት ደጋግ ቀደምቶች የጻፏቸውና ያዘጋጇቸው ክታቦችን ተሕቂቅ እናደርጋለን እያሉ የራሳቸውን ፍክራ የግርጌ ጽሑፍ ላይ በማስገባት አንዳንድ ጊዜ ደግሞ ከነሱ አቂዳ ጋር የሚጋጩ ጥቅሶችን ቆርጠው በማውጣት የኛ አቂዳ የድሮ ዑለሞችም አቂዳ ነው እያሉ ውሸትና ኺያና የተሞላበትን ስራ ይሰራል። ዳር ዓለም አልኩቱብ በመባል የሚታወቅ ሊባኖስ ያለ እስላማዊ መጽሐፍት ቤት ኪታብ ቤት ከማል አልሑት በመባል የሚታወቅ የነሱን አቂዳ የሚያሰራጭን ሰው የቀድሞ ዑለሞችን ክታብ እያዛባ እየጨመረ እየቀነሰና የራሳቸውን ፍክራ የቀድሞ ዑለሞች ክታብ ውስጥ እያስገባ በመገኘቱ እንደተባረረ የሚያሳዩ ማስረጃዎች አሉ። ሀከዳ መጽሔቶችን በየጊዜው ማሰራጨት የሰዎችን ቤት ሁሉ እየሄዱ እያንኳኩ መጽሔቶቻቸውን እንደዚሁ ደግሞ የሼኻቸውን ካሴት የማከፋፈልን ስራ ይሰራል። ይሄ ሁሉ ጀለድና ልፋት ድካም ለሐቅ ቢሆን አላህ ዘንድም ሰዎች ዘንድም የሚያስመሰግን የሚያኮራ ስራ ነው። ላኪን ግልጽ የሆኑ ሽርኮችን፣ ቢድዓዎችን፣ ሙሐረማቶችን የያዙ መጽሐፎችን በዚህ መልኩ አትሞ ማሰራጨት፣ በኮርስ መልኩ መስጠት፣ በድምፅ አዘጋጅቶ መበተን ፋይዳው ምንድን ነው? አላህ ዘንድ ሱብሓነሁ ወተዓላ ባጠመሟቸው ሰዎች ልክ ከመጠየቅ በስተቀር። እንደዚሁ ከዚሁ ጎን ለጎን ባሉበት አካባቢ ባሉበት ቦታ ላይ ማህበረሰቡን ሙሉ በሙሉ የመያዝና በውስጣቸው የማድረግን ስራ ይሰራሉ። ለሴቶች የተለያዩ ሙያዎችን የሚማሩባቸው ተቋማትን በመክፈት ለወጣቶች ደግሞ ስፖርት ቤት በመክፈት እንደዚሁ ደግሞ የበጎ አድራጎት እንቅስቃሴዎች ላይ ተሳተፉ ብለው በመገፋፋትና በማነሳሳት ባገኙት አጋጣሚ ሁሉ ወጣቱን ከስሜቱ ጋር አብረው የሄዱ ፍክራቸውን እንዲቀበል
ፊክራቸውን እንኳ ባይቀበል ሌላኛው መንገድ ላይ እንዳይሄድ ቁርአንን እንዳይማር ሐዲስን እንዳይማር የደጋግ ቀደምቶች መንገድ ምን እንደሆነ አውቆ ከነሱ እንዳይርቅና እነሱን እንዳያስተነቅቅ ወጣቱን የማሰርን ስራ ይሰራል። ከቻሉ ሙሉ በሙሉ የነሱ እምነት ውስጥ ተጠቅል ብሎ እንዲገባ ያደርጉታል። ይሄን ካልቻሉ አቀል ሸይ ስራ ያስፈቱታል። ወኢላ ምን ማለት ነው? ወንድና ሴት ተቀላቅሎ የሚጫወትበትና የተለያየ ስራ የሚሰራበትን ክለብ ማቋቋም ማለት ዓላማው ምንድነው? በሸሪዓችን ወንድና ሴት መለያየት እንዳለበት የሚያሳዩ የረሱል ሰለላሁ ዐለይሂ ወሰለም ሐዲሶች አሉ። ቁርአንም ላይ ይሄን አደብ የሚያስተምሩ በቀጥታም በተዘዋዋሪ ይሄን አደብ የሚያስተምሩ አያዎች አሉ። ይህ ክለባቸው ውስጥም ወንድና ሴት ከመቀላቀሉ በተጨማሪ የተለያየ የሚጫወቷቸው ሸሪዓ ማይፈቅዳቸው ጨዋታዎች አሉ። ልክ ከዲን ሙሉ በሙሉ ያራቀው ከካፊር የሚውለው ወጣት የሚጫወተውን ጨዋታ እነሱም ክለባቸው ውስጥ ይሄን ጨዋታ እንዲጫወቱ ነው የሚያደርጓቸው። ሴቶቻቸው የሚለብሷቸው ልብሶችን በመናይበት ጊዜም የሰዎች አካሄድ ምን እንደሆነ ዓላማቸው ምን እንደሆነ በግልጽ ያሳያል። አብዛኛውን ጊዜ ሴቶቻቸው ቦምቤ ነው የሚለብሱት። አብዛኛውን ጊዜ ሴቶቻቸው ከላይ ሻሽ ነገር ነው ፀጉራቸው ላይ የሚጠቀልሉት። ፊታቸው ሙሉ በሙሉ ይታያል። ጆሮአቸው ሁሉ ሳይቀር ይታያል። ይሄም ሆኖ ራሱ ሰፋ ያለ ልብስ ቢለብሱ አደብና ሐያ የተሞላበት ልብስ ቢለብሱ አንድ ነገር ነው። ላኪን ሰውነታቸውን ውጥርጥር የሚያደርግን ልብስ ለብሰው ተኳኩለው ከቤት ይወጣሉ፣ ወደ ክለብ ይሄዳሉ፣ የተለያዩ ነገሮችን ይሰለጥናሉ። ይሄው ሙሽኪላ ይሄው ችግር ሀገራችን ላይ በሰፊው ይታያል። ጦር ኃይሎች ወረድ ብሎ 3 ቁጥር ማዞሪያ አካባቢ ላይ እንደዚሁ ቫቲካን አካባቢ ላይ እዚያ የሚመላለሱ ሴቶች የሚለብሱት ልብስ እንዲሁ አይነት ልብስ ለሰው ዲኑን የሚያስተምሩ ለሰው ልጆች ለአኺራቸው የሚጨነቁ ከሆነ ቁርአን የሚያስተምራቸውን አደብ ያስተምሩ። ለሙእሚኖች ለሙስሊሞች ቁርአን ያስቀመጠውን ህግ አይጣሱ። ቁርአኑ ዩድኒነ ዐለይሂን ሚን ጀላቢቢሂን ጀልባባቸውን ላያቸው ላይ ይልቀቁ፣ መላ ሰውነታቸውን ይሸፍኑ እያለ ሴቷ በሱሪ የምትሄድ ከሆነ ሴቷ ሰውነቷን ውጥርጥር የሚያደርግ ቲሸርት ለብሳ ከቤት የምትወጣ ከሆነ ፊቷን ተገልጣ ተኳኩላ የምትሄድ ከሆነ ይሄ ከየት ነው የመጣው? ይሄን ትምህርት ያስተማረው ማን ነው? ከዑለሞች መሃል ከደጋግ ቀደምቶች መሃል ብለን ልንጠይቅ ይገባል። ሴቷ ተገላልጣ መሄዷ ፊቷን መግለጧ ፊትና የሚያመጣ ከሆነ ወጣት ከሆነች መልከ መልካም ከሆነች ፊቷን ትሸፈን ብለው መሸፈን ግዴታ አይደለም የሚሉ ዑለሞች ሁሉ ይስማማል። በጠባብ ልብሶች ተወጣጥራ እንደዚሁ ደግሞ ተኳኩላና ሸሪዓ የሚከለክላቸው ነገሮችን አድርጋ ተቀንድባ ወገዲ ذلك መሰል የሆኑ ሐራም ነገሮችን ሰርታ መንገድ ላይ ትሄዳለች። በተለያዩ አጋጣሚዎች ከወንድ ጋር ፎቶ ትነሳለች። ይሄ አንዱ ስራቸው ነው። ሴቷን እንድትዝናና ይፈቅዱላታል። ስሜቷን እንድትከተል ይፈቅዱላታል። ሒጃብ ማለት ምን ማለት እንደሆነ ከቁርአን ከሐዲስ ያስተምሯት። ባላልፎ ሁሉ ወንድና ሴት ቢተሻሹ ችግር የለውም የሚል ፈትዋ አላቸው። ወደፊት ሻድ የሆኑ የአብዱላህ አልሐረሪ ፈትዋዎች የሚል አንድ ነጥብ ሊኖረን ይችላል። ቀጥታ ዝሙት ነው እንጂ የሚከለከለው ወንድና ሴት ቢተሻሹ ችግር የለውም የሚል ፈትዋ አላቸው። ከጊዜ በኋላ የታተሙ ክታቦቻቸው ላይ እንዲህ አይነቱን ነገር ስለሚያሳፍር ጠራርገው ያወጡታል። ላኪን የመጀመሪያ እትሞች ላይ እናገኘዋለን። ራሱን የቻለ አንድ ነጥብ ይኖራል ኢንሻአላህ ተዓላ። ወሃከዛ ወጣቱን ሴቱን በዚህ መልኩ እንዲያዙት ሁሉ ህፃናትን ጭምር የተለያዩ ከነሱ ጋር የሚሄዱ ፕሮግራሞችን በማዘጋጀት ከልጅነታቸው ጀምሮ ንጹህ አእምሯቸውን የማበላሸት ስራ ይሰራል። ለህፃናት ለብቻቸው አዳራሾችን ተከራይተው ህፃናትን እዛ ውስጥ ሞልተው የሼኻቸውን የጥመት ቃል ያስነብቧቸዋል። አላሁ መውጁዱን ቢላ መካን። ከየት ነው የመጣው ይሄ ነፍስ? እስቲ አንድ አላህን የሚፈራ ሰው ይሄን ቃል ከቁርአን ያምጣልን፣ ከሐዲስ ያምጣልን፣ ከደጋግ ቀደምቶች ክታብ ያምጣልን። ዓለም መሆኑ የዲን መሪ መሆኑ ሱና መንገድ ላይ መሆኑ የተመሰከረለት አንድ ዓለም አልቁሩኑል ሙፈደላ ኸይር ላይ ያሉ አላህ የመረጣቸው የኸይር ክፍለ ዘመናት የሚባሉት 3ቱ ክፍለ ዘመኖች ላይ የነበረ ይሄን ቃል የተናገረ ማን ያለው? ህፃናትን በተፈጥሯቸው በጠቢዓቸው አይነላህ ብንላቸው የ3 ዓመት ልጅ የ3 ዓመት ተኩል ልጅ አይኑንም እጁንም ወደ ሰማይ አንስቶ ፊሰማ ይላል። ይሄኛውን ንጹህ ተፈጥሮውን ለማበላሸት ህፃናትን ሰብስበው ያስተምራሉ። እንደዚሁ መውሊድ በደረሰበት ጊዜም አብዱላህ አልሐረሪ የፈጠራቸው ኹራፋቶችን ቅሳዎችን እንዲደጋግሙና ነሺዳ እንዲነሽዱ ይደረጋል ነው። አስተሳሰባቸውም አካሄዳቸውም አብዱላህ አልሐረሪ የሚሄደው አካሄድ ነው እንጂ ረሱላችን ሰለላሁ ዐለይሂ ወሰለም የሚሄዱ ሱሐቦች የሚሄዱት ታቢዒዎች የሚሄዱት አካሄድ የቱ ነው ብለው ፈልገው ጠይቀው አይደለም የሚጓዙ። በዚህ መልኩ ሰውን መሳብ ሰውን እንዲዝናና ማድረግና
ከቻሉ እምነታቸውን ሙሉ በሙሉ እንዲቀበል ማድረግ፣ ካልቻሉ ደግሞ ወደ ሌላ ቦታ እንዳይሄድ መሃል ላይ ስሜቱን እየተከተለ እንዲቀር ማድረግ። ሁሉም ይሄን ያደርጋሉ ማለት አይደለም። አንዳንድ ምስኪን የሆኑ ሰዎች አሉ። በመሰረቱ አላህና ረሱልን ይወዳሉ። አብዱላህ አልሐረሪ ትልቅ ዓለም ነው ተባሉ። የጻፋቸው ክታቦች ተብለው ተዘረዘሩላቸው። አረብ የሆኑ ሰዎች የሱ ተማሪ ነን ኢላ አኺሪ ብለው እሱን ከፍ አደረጉ። ሐቅ መስሏቸው ገቡበት። ወላ ይሰግዳሉ፣ ይጾማሉ፣ ብዙ አህባሾች የሚያደርጓቸው ነገሮችን ይቃወማሉ። ላኪን አንዳንድ ነገሮችን ሹብሃ ኖሮባቸው ይከተላሉ። ላኪን ሐቂቃው ይሄ ነው። የተለያዩ ሀገራት ላይ በተለይ ሊባኖስ ላይ እንደዚሁ ደግሞ ዮርዳኖስ ላይ ወከዛልክ ኢሮፕ አካባቢ ላይ የሚያደርጉት ስራ ይሄ ነው። አዳራሽ ተከራይተው ወንድና ሴት አንድ ላይ ተቀምጦ ሴቷ መድረክ ላይ ወጣ ነሺዳ ታቀርባለች። በተለያዩ ሀገራት ላይ የነሺዳ ፕሮግራም ተዘጋጅቶ የረሱል ሰለላሁ ዐለይሂ ወሰለም መውሊድ ተብሎ እስራና ሚዕራጅ ተብሎ ወገይር ዳሊክ ከዘፈን የሚብስ ሐራም ነው ብለው ዲን ያላቸው ሰዎች ከሚልቁት ዘፈን የማይተናነስ ብለው የሚብስ ነሺዳን አዘጋጅተው ሴቷ መድረክ ላይ ወጣ ትዘፍናለች። ህፃናት መድረክ ላይ ወጥተው ይዘፍናሉ። በዚህም ዘፈን አታድምጥ፣ ፊልሞችን አትይ እየተባለ የሚከለከለው ወጣት መውጫ ያገኛል። ስሰማው ልቤ የሚጨነቀው ሐራም መሆኑን እያወቅኩኝ ለመዝናናት ብዬ የማደርገው ዘፈን ይቅር፣ ይሄን ነሺዳ አደምጣለሁ። ሐራም መሆናቸው በግልጽ የታወቁ ሲኒማ ቤቶች ከመሄድ ወደዚህ ሄዳለሁ። በዚህም ወጣቱ መሃል ላይ እንዲቀር ይደረጋል። ማህበረሰቡ በሁሉም መልኩ ከላይም ከታችም ወንዱንም ሴቱንም ህፃኑንም አዋቂውንም በእነሱ ስር የሚያደርገን ስራ እየሰሩ ማህበረሰቡን የመክበብ ስራ ይሰራል። ከዚህ በተጨማሪ ደግሞ ችግር ያለበትን ሰው ማህበራዊ ህይወት ላይ ችግሩ እንዲቀረፍለት ማድረግ፣ ስራ ከሌለው ለሱ ስራ መፍጠር አንዱ ስራቸው። ገቢ የሌላቸው ሰዎችን ቋሚ የሆነ ገቢ የሚያገኙበት መንገድ ይፈጠርላቸዋል። የጀማዓው አባል የሆነ አቂዳውን እንዲቀበሉ ይደረጋል። ከመቀበልም አልፎ እንዲያሰራጩ ይደረጋል። ይሄም ቤሩት አካባቢ የሚታወቅ አካሄዳቸውና ስራቸው። እነዚህ ብዙ የሚያደርጓቸው ንግግሮቻቸውን፣ ኹጥባዎቻቸውን፣ ሙሐደራና ደርሶቻቸውን በምናይበት ጊዜ ማህበረሰቡ ውስጥ ያሉ ትልልቅ ችግሮችን የሚዳስሱ አይደሉም። ዜናን በተመለከተ ወጣቱን ያጠቃ ያለውን ዜናን በተመለከተ ንግግራቸውን ተመልከቱ። የት ነው ያለው? ሽርክን በተመለከተ የሚናገሩት ንግግር የት ነው ያለው? በል ወደፊት የምናየው ይሆናል። ብዙ የሽርክ አይነቶችን ራሱ ዒባዳ ነው ብሎ ሲፈጽሙት ይታያል። እንደው ከሐቁና ከማስረጃው ጋር ጦርነት ከፍተው አህለ ሱና ወልጀማዓ ዑለሞች አብዱላህ አልሐረሪ ላይ ስህተት አለ፣ ይሄ የሱ ስህተት ነው ብለው ያነሷቸው ነጥቦችን አክስ በሆነ መልኩ የነሱ ዱዓት የሚባሉ ሰዎች በይፋ ይሰሩታል። አግትና ያ ረሱላህ አይባልም፣ ተሰብስበው አግትና ያ ረሱላህ ያሉ ይጮሃል። በአሟቶች ተወሱል አይደረግም ሲባልና ይሄ ረድ ሲደረግባቸው አዋቂ የሚባሉ ዳዒዎቻቸው የሚባሉ ሰዎች በግልጽ ወጥተው የሞቱ ሰዎችን ያነሱ በእነሱ ተወሱል ያደርጋል። እዘን አይደለም ሽርክን ቢድዓን ለመዋጋት ቀርቶ ቢድዓ ነው ብሎ ዑለሞች ያስቀመጡትን ነገር በእልህ መልኩ ሲተገብሩት ይታያል። ወሃከዛ ብዙ የፈሳድ አይነቶች ማህበረሰቡ ዘንድ ተሰራጭተው እያዩ ይሄንን ችግር ለመቅረፍ ጠንከር ያለ የሚናገሩትም ንግግር የለም፣ የሚያሰራጩትም ጽሑፍ የለም። በል ካለው ፈሳድ የማይተናነስ ትንሽ ብቻ መልኩን ቀየር አድርጎ እንዲቀጥል የሚፈልጉ ነው ይመስል። ወጣቱ ግልጽ የሆነውን ጥርት ያለውን ዲን ካገኘ የእነሱን አቂዳ አይቀበልም። ቁርአንና ሐዲስ ላይ ወንድና ሴት መቀላቀል እንደሌለበት፣ ሴት ሙሉ ሒጃብ ማድረግ እንዳለባት ኢላ አኺሪህ ስለሚያስተምሩ ግልጽ የሆኑ ንሱሶች ራሱን በቻለ መንገድ ሊያስሩትና መሀል ላይ ሊያስቀሩት ነው የሚፈልጉት። ብዙ ጊዜ እኛ መካከለኛ የሆነ አካሄድ ነው የምንሄደው ኢላ አኺሪህ ሲሉ ይሰማ። የቱ ነው መካከለኝነት? መካከለኛ አካሄድ መሄድ ማለት ቁርአንና ሐዲሱን ሳይጨምሩ ሳይቀንሱ መተግበር ማለት። አማ የሙንከር አይነቶችን የወንጀል አይነቶችን እያዩ ዝም ማለት፣ አልፎ ሁሉ ተመሳሳይ የሆኑ ነገሮችን እስላማዊ ልብስ አልብሰዋቸው ስማቸውን ቀይሮ ማድረግ፣ ይሄ መካከለኛ አካሄድ መሄድ ማለት አይደለም። እዚህ ሚዲያው ዓለም ላይም የተለያዩ እንቅስቃሴዎችን ያደርጋሉ። ሐሳባቸውን ከዓለም ያደርሱበት መንገድ የተባለን ሁሉ ይጠቀማሉ። መጽሔቶችን አዘጋጅተዋል። ለምሳሌ መናረል ሁዳ የሚባል በየወሩ የሚወጣ መጽሔት አላቸው። የእነሱን የተበላሸ አቂዳ የሚያሰራጩበት፣ እነሱን የሚጻረሩ ሰዎች ላይ ረድ የሚያደርጉበት፣ እንደዚሁ ደግሞ በየጊዜው የሰሯቸው ስራዎችን በዜና መልኩ የሚያሰራጩበት መጽሔት ነው። ከጊዜ በኋላ ደግሞ ሚንበሩ ሸባብ ብለው የወጣቶች መድረክ ብለው ራሱን የቻለ ተመሳሳይ መጽሔትም ማሰራጨት ጀምረዋል። በዚህም ቅድም እንዳልነው ቁርአንን፣ ሐዲስን፣ ልብ የሚያረጥቡ ነገሮችን፣ አኼራን እንዲያስታውሱ የሚያደርጉ ነገሮችን ቢያሰራጩበት ኸይር። ላኪን አብዛኛው ዘለፋ ነው።
ሰደብ ነው። ሱናን የሚከተሉና ሐቅ ላይ ያሉ ሰዎችን ስም የማጥፋትና የሌለባቸውን ነገር የመለጠፍ ስራ ነው የሚሰራበት። እንደዚህ ውስጡ ላይ የተለያዩ ሸሪዓን የሚኻልፉ ፎቶዎች ያሉበትም መጽሔት ነው። እንደዚህ ደግሞ በተለያዩ ዓለም አቀፍ እስላማዊ ጉዳዮች የሚዳሰሱባቸው ስብሰባዎች ላይ ሰዎችን በመምረጥ እንዲሳተፉ ያደርጉና ከሶፊዮች ጎን በመቆም የተለያዩ በኡማው ዙሪያ ያሉ ችግሮች በሚዳሰሱበት ጊዜ ድምጻቸውን ከሶፊዮች ጋር በማድረግ የአህለ ሱና ወልጀማዓን አካሄድ የመምታት ስራን ይሰራል። ትልቁ ጦርነታቸው እነሱ ከዋህብያ ጋር እዛ ዓለም አቀፍ ስብሰባዎች በሚደረጉበት ጊዜ ለውይይት የሚቀርቡ ነጥቦች ይኖራሉ። አብዛኛውን ጊዜ አልሐምዱሊላህ ረብል ዓለሚን ከቁርአንና ከሐዲስ በሚሄድ መልኩ ችግሮችን ይፈታሉ ሰዎች። ላኪን አንዳንድ ጊዜ የአቋም ልዩነቶች ይፈጠሩና በድምፅ አብላጫ ሊወሰን ይችላል። ይሄን እነሱ ከሶፊዮች ጋር በማበር አህለ ሱና ወልጀማዓን ወይም ደግሞ እነሱ ዋሃቢ የሚሏቸውን ከጫወታ ውጭ ለማድረግ ይሞክራል። ወይላ እነሱ እኛ አህባሽ ነን ብለው አቋማቸውን ግልጽ አድርገው በዓለም አቀፍ ደረጃ ከዑለሞች ጋር ተገናኝተው የነሱ ሐሳብ ተቀባይነት የሚያገኝበት አንዱ አጋጣሚ አለ። ምክንያቱም እኛ አሻዒራ ነን ነው የሚሉት ብዙ ጊዜ የአቡል ሐሰን አልአሽዓሪን መንገድ ነው የምንከተለው ነው የሚሉት። አቡል ሐሰን አልአሽዓሪ መጨረሻ ላይ ተውበት አድርጓል። ተውበት አድርጎም ክታብ ጽፏል። የአህለ ሱና ወልጀማዓን መንገድ እንደሚከተል የመጀመሪያ አካሄዱ ትክክል እንዳልነበረ ተናግሯል። እንደዚሁ ደግሞ ከመዝሀብ አንፃር የሻፊዒያን መዝሀብ ነው የምንከተለው ነው የሚሉት። ኢማሙ ሻፊዒም የኢማሙ ሻፊዒን መንገድ በትክክል የሚከተሉ ሰዎችም አህለ ሱና ወልጀማዓዎች ናቸው። በመሆኑም በግልጽ አህባሾች ነን ብለው አቂዳቸውን አቋማቸውን ግልጽ አድርገው ዓለመል እስላሚ ላይ ያሉ ጉዳዮችን ለመዳሰስ የተሰበሰቡ የተለያዩ ዱዓቶችና ዑለሞች ዘንድ አቋማቸውን ግልጽ አድርገው ተቀባይነት ሊያገኝ አይችልም። በመሆኑም ከነሱ ቅርብ የሆኑ ሶፊዮች ጋር ቃላቸውን አንድ በማድረግ ተውሂድን፣ ሱናን፣ ትክክለኛውና ጥርት ያለውን እስላም የመምታትን ስራ ይሰራል። ወሀከዛ ኢዛዓቱ ኒዳኢል ኢማን ብለው ሊባኖስና ሌሎችም ጎረቤት ሀገሮች ላይ ዩሮፕ ላይ አሜሪካ ላይ ያሉ ሰዎች ትምህርቶቻቸውን የሚያገኙበት ሬዲዮን መስርተው ዘፈን የሚመስሉ ከዘፈን የማይለዩ ነሺዳዎችንና እንቅስቃሴዎቻቸውን የሚመለከቱ ዜናዎችን የሚለቁበት ሲሆን ብዙ ጊዜ የሼክ አብደላህ አልሐረሪ ድምጾች የሚለቁበት ሬዲዮን። እነዚሁ ሌላውና ትልቁ እንቅስቃሴያቸውን እምነታቸውን ማህበረሰቡ ዘንድ ለማስረጽ የሚጠቀሙት ዌብሳይትን አላዋቂና ሞኝ የሆኑ ሰዎችን ሐቅና ባጥልን መመዘን የሚችሉበት ሚዛን የሌላቸው ሰዎችን እንደዚሁ ደግሞ ከትክክለኛው የሸሪዓ ዕውቀት መቅሰሚያ መንገድ የራቁ ሰዎችን ማታለል የሚችሉበት መንገድ የሼኾችን ልብስ ለብሶ ቁርአንና ሐዲስ ፊት ለፊቱ አስቀምጦ ኢብኑ ተይሚያን እየሰደበ ኢማሙ ዘሀቢን እየሰደበ ከዛ በፊትም ከዛ በኋላም የነበሩ ዑለሞችን እያጣጣለ ሐቁ ይሄ ነው ሼኻችን ኢማማችን አብዱላህ አልሐረሪ እንዲህ ብሏል ኢላ አኺሪሂ ብሎ ሲናገር ምንም የማያውቅ ሰው ይታላል። በተለይ አካሄዳቸው ብዙ ጊዜ በውሸት የተሞላ ነው። ኢብኑ ተይሚያ ክታብ ላይ የሌለውን ነገር ኢብኑ ተይሚያ ክታብ ላይ አለ ብሎ ባዶ ክታብ ይዞ ያነባል። ፊት ለፊት ያለው ተራ የሚያደምጠው ሰው ምን እንደሆነ ያውቅ። ሌላ ጊዜ ደግሞ ኢብኑ ተይሚያ ረሂመሁላህ ተዓላ የተናገሩትን ንግግር መሀል ላይ ወሳኝ የሚባሉ ቃላቶችን ቆርጠው እየጣሉ ያነቡለታል። የፈለገ ሰው ገለ የሚባለው ክታብ ላይ እንዲህ አይነት ገጽ ላይ ያገኛል ብሎ ይናገራል። ሐቂቃው ግን ሲታይ እነሱ እንዳሉት አይደለም። ይሄን ሆን ብሎ የሚያጣራ ኢልም ያለው ሰው ሐቅን የሚፈልግ ሰው አብዛኛው ማህበረሰብ ማድመጥ ብቻ ነው፣ የሰማውን መቀበል ብቻ ነው። ኢላ ማ ረሒመ ረቢ ሐቂቃ አቅል ያለው ሰው ዌብሳይቶች ላይ ከሚለቋቸው ነገሮች ምንነታቸውን ማወቅ ይችላል። ወጣቱ ቁርአን እንዳያደምጥ ሐዲስ እንዳያደምጥ የዑለሞችን ምክር እንዳይሰማ አቅሉ እንዲደነዝዝ ጊዜውን በሙሉ በነሺዳ እንዲያቃጥል ያደርጉታል። ህፃናትና ሴቶች ተቀላቅለው ነሺዳ እያሉ ነብይ የተወለዱበትን ዕለት ምሽቱን በመድህ እናሳልፈው ብለው ረሱልን ሰለላሁ ዐለይሂ ወሰለም ለማወደስ ሴት ልጅ መድረክ ላይ ወጣ ነሺዳ ብላ ዘፈን ትዘፍናለች። ማን ነበር ይሄ የሚያደርገው? ከደጋ ቀደምቶች በሰሐቦች ዘመን ሴቶችና ወንዶች ተሰብስበው ነብይ የተወለዱበት ዕለት ብለው በነሺዳ ያሳልፉ ነበር ወይስ በታቢዒዎች ዘመን ወይስ በኢማም አህመድ በኢማም ሻፊዒ በኢማም ማሊክ በማን ዘመን ነበር የሚደረገው? ሐቂቃው የወጣቱን የኡማውን አቅል ለማስተኛት የሚጣፍጠውን ቁርአን የሚማርከውን ሐዲስ ከማንበብ ከማድመጥ ወደ ኋላ ለማድረግ ነው። ይሄ አንድ የዲን እስላም ጠላቶች ሴራ ነው። ሙስሊሙን በግልጽ መተው ለማክፈር አይሞክሩም። ነገር ግን ይሄን ዓላማቸውን ሙስሊም ነኝ የሚሉ ሰዎች የሙስሊምን ልብስ ለብሰው የሙስሊምን ንግግር እየተናገሩ ሊያሳኩላቸው ይችላል። ዘፈን ዓለም ላይ የሚታወቀውን የቡድን አከፋፈል
እንደዚሁ ደግሞ የዘፈን አቀራረብ ነሺዳ ላይ ተግባራዊ ያደርጉታል። የዘፈን ሱስ ያለበት ሰው በነሺዳው ሱሱን መወጣት ይችላል። ወሃከዛ እዚሁ የሚዲያ ዓለም ላይ ዩቲዩብ ላይ እንደዚሁ ዌብሳይቶቻቸው ላይ የአቂዳቸውን መበላሸት የሚያጸድቁ አውቀውም ሳያውቁ የለቀቋቸው ድጋሜ መሰረዝና ማስወገድ ያልቻሉ ብዙ ኸለሎችን ማግኘት ይቻላል። ሼክ አብዱላህ አልሐረሪ ከሰይድና ኸድር ጋር በአካል በህይወት ይገናኝ ነበር ብሎ ይናገራል። እንደዚሁ ሼኻቸው ወደ ዮርዳኖስ ሀገር ሲገባ ከሱሐቦች መሃል አንዱ እዛ ሀገር የተቀበረ ሱሐባ ከቀብር ወጥቶ በህይወት ተቀበለው አስተናገደው ብሎ ይናገራል። ወገይር ዛሊክ በከራማ ስም እያደረጉ አላዋቂውን ተራውን ማህበረሰብ አቅሉ እንዲሸፈንና አይኑን ጨፍኖ እንዲከተላቸው የሚያደርጉ ነገሮችን ያቀርባል። ዋና እንቅስቃሴያቸው ያለው ሊባኖስ አካባቢ ሲሆን ዮርዳኖስ ላይ ተመሳሳይ እንቅስቃሴ ያደርጋሉ። ከዛ ውጪ ኢሮፕ አካባቢ ላይ፣ አውስትራሊያ ላይ፣ እንደዚሁ ስዊድን ላይ መሰል እንቅስቃሴዎችን ያደርጋሉ። የሼኻቸውን መልእክቶች በእንግሊዝኛ ቋንቋ እየተረጎሙ ማሰራጨት፣ እንደዚሁ ደግሞ ባሉበት አካባቢ ላይ መጽሔቶችን እያሳተሙ አቂዳቸውና እምነታቸውን በአካባቢው ላሉ ሰዎች የማሰራጨትን ስራ ይሰራሉ። በዚህም መልኩ አሜሪካ ላይ፣ ካናዳ ላይ፣ ፈረንሳይ ላይ፣ ጀርመን ላይ፣ ዴንማርክና ኡክራይና ላይ ሊባኖስ ላለው ማህበራቸው ቅርንጫፎችን በመክፈት አሁን የተጠቀሱ ሀገራት ላይ ቅርንጫፎችን በመክፈት ስራቸውን ይሰራል። ሌሎችም ሀገሮች ላይ ውስጥ ለውስጥ የሚሰሩት ስራ አላቸው። በቋሚነት በዋነኝነት የሚንቀሳቀሱት ሊባኖስና ዮርዳኖስ ላይ ይሆን እንጂ አሁን የጠቀስናቸው ሀገራት ላይም ሰፊውን እንቅስቃሴ ያደርጋል። ሌሎችም ሀገሮች ላይ ውስጥ ለውስጥ የሚያደርጉት እንቅስቃሴ አለ። መጨረሻ ላይ ሀገራችን ላይ ሰፋ ያለ እንቅስቃሴ ማድረግን ጀምሯል። ረሱልን ሰለላሁ ዐለይሂ ወሰለም የሚወዱ ሰዎችን በነብዩ ውዴታ ስም ከነብዩ ሱና ጋር የሚያጋጩ አካሄዶችን እንዲሄዱ አድርገዋቸዋል። ንጹህ ፊጥራ ላይ የነበሩ የብዙ ሰዎችን አእምሮ አበላሽተዋል። ሐቂቃውን በመደበቅ በመዋሸት የደጋግ ቀደምቶች አቂዳ ያልሆነውን የደጋግ ቀደምቶች አቂዳ ነው፣ የደጋግ ቀደምቶች አቂዳ የሆነውን የደጋግ ቀደምቶች አቂዳ አይደለም፣ የሙሐመድ ኢብኑ አብዱል ወሃብ አቂዳ ነው፣ የኢብኑ ተይሚያ አቂዳ ነው፣ እነሱ ደግሞ ካፊሮች ናቸው ኢላ አኺሪህ ብለው ብዙ ኸልቆችን የኩፍር ጫፍ ላይ አደረሰው። ብዙ ኸልቆችን ቢድዓ ውስጥ ዘፍቀዋል። የጁምዓ ሚንበር ላይ የጁምዓ ኹጥባ ላይ አላህ ላይም የለም እታችም የለም ፊትም የለም ኋላም የለም ተብሎ ኹጥባ እንዲደረግ አድርገዋል። እስቲጋታን በተመለከተ ተወሱልን በተመለከተ መውሊድን በተመለከተ ብዙ ብለዋል። የዚህ አካሄድና እንቅስቃሴ ዓላማው ምንድነው? ጥቅሙ ምንድነው? ሰዎችን ወደ ቁርአን በመጣራት ፋንታ ወደ ሐዲስ በመጣራት ፋንታ የተውሂድ ቁንጮ የእስልምና ቁንጮ የሆነውን ተውሂድን እየነኩ በሰላም የሚኖሩ ሰዎችን በአላህ አሻርኩ እያሉ ሱናን የሚከተሉ ሰዎችን ቢድዓ ውስጥ ተዘፈቁ እያሉ ኮርስ ሰጥተዋል ሀገራችን። ወሃከዛ በሄዱበት ሁሉ ትልቁ መለያቸው ከሶፊዎች ጋር መለጠፍ ነው። በተለይ የሱና እንቅስቃሴ የሌለበት አካባቢ ላይ ከሆነ የማያውቁ ሰዎች ያሉትን ሁሉ ይቀበላል። ረድ የሚያደርግባቸውና ስህተታቸውን የሚናገርን ሰው ደግሞ ወሃቢ ነው፣ ወሃቢ ደግሞ ካፍር ነው፣ ከግልጽ ካፍሮች የባሰ ጠላት ነው ይላል። የእነሱን አቂዳ በግልጽ የሚናገሩ ሰዎችን መተናኮል፣ ስማቸውን ማጥፋት ትልቁ መለያቸው ነው። አብዱላህ አልሐረሪ ሊባኖስ እንዳይገባ በጊዜው የነበረውን መንግስት ያናገረውን ሰው በብሪታንያ አምባሳደር አማካኝነት ከገባ በኋላ እንዳይገባ የተናገረውን ሙፍቲ ምን እንዳደረጉት ገልጸናል ካሁን ቀደም። ወሃከዛ በሄዱበት ሁሉ አካባቢው ላይ ተሰሚነት ካለው ሰው ጋር በመለጠፍ የአህለ ሱና ወልጀማዓን ስም ማስጠፋት ያለ የሌለ አቅማቸውን በመጠቀም ወደ ሱና ወደ ተውሂድ ወደ ዲን እስላም የሚጣሩ ሰዎችን ከምድር ላይ ማጥፋት። ይሄም እንቅስቃሴያቸውን ከቅርብ የሚከታተል ሰው ሁሉ የሚያውቀውና በይፋ የሚንጸባረቅ ነገር። ጦርነታቸው ከአህለ ሱና ወልጀማዓ ጋር ደማቸው ሐላል ነው፣ ገንዘባቸው ሐላል ነው ብለው ይናገራል። ብዙ ጊዜ በእነሱ ሰዎች የሚታለሉት መጀመሪያ ላይ ነው፣ ሐቂቃቸውን ሳያውቁ በፊት። ከጊዜ በኋላ ግን እውነታው እየተገለጠ ሲመጣ አላህ ሱብሓነሁ ወተዓላ ያላጠመመው ሰው ሁሉ ምንነታቸውን ያውቃል። ለአዱንያ ሳይሆን ለአኺራ ብለው የሚኖሩ አላህን የሚፈሩና አላህን የሚወዱ ሰዎችም ኡመታቸውን ህዝባቸውን ያስጠነቅቃል። የአብዱላህ አልሐረሪ ምንነት ካወቁ በኋላ የሳውዲ ዑለሞች በሱ ዙሪያ ፈትዋዎችን አውጥተዋል። እንደዚሁ ግብጽ አካባቢም ሊባኖስ አካባቢም የነበሩ ዑለሞች የነሱ ምንነት አጋልጠዋል። አብዱላህ አልሐረሪ هل خدم الإسلام أم هدمه ተብለው ተጠይቀው መግለጫዎችን አውጥተዋል። ይሄም ራሱን የቻለ አብዱላህ አልሐረሪ ዙሪያ ዑለሞች ምን ይላሉ ብለን እንዳሰሰው ይሆናል በአላህ ፈቃድ። የተለያየ ሀገር ላይ ያሉ የሶፊያን መንገድ የአሽዓሪያን መንገድ የሚከተሉ ሰዎች የአህባሾች መንገድ ስለሚመቻቸው
መንገዳቸውን ሊያደንቁ አብዱላህ አልሐረሪን ሊያወድሱ ይችላል። ይሄን አንድ መሰላል ያድርጉታል። እገሌ የሚባለው ሀገር ሙፍቲ አብዱላህ አልሐረሪን ሱልጣኑል አውሊያ ወሙጅተሂዱል ዐስር ብሎታል ይላል። ሰውየው ማን ነው? የሪፋዒያን ጠሪቃ የሚከተል ያለቀለት ሶፊን ወይም ደግሞ ሂንድ አካባቢ ያለች የሆነች ግዛት ሙፍቲ አብዱላህ አልሐረሪን መጥቶ ዘይሮታል ይላል። ከሱ ተምሯል ይላል። እሱ ማን ነው? የነቅሸበንዲያን ጠሪቃ የሚከተል ሰው ወኢላ ሐቅን የሚያውቅ ሱናን የሚከተል ሱና ላይ መሆኑ የታወቀ ዓለም አንድም አብዱላህ አልሐረሪን ያወደሰ የለም። የአብዱላህ አልሐረሪ አካሄድ ትክክል ነው ያለ የለም። አላሁመ ኢላ ተሰውፍ ውስጥ ያለ የተዛባውን የአሽዓሪያን መንሀጅና አቂዳ የሚከተል ከአኺራ ይልቅ አዱንያን የመረጠ ሊያወድስ ይችላል። ባዕዱሁም አውሊያኡ ባዕድ። እንዲህ አይነት ሰዎች የሚደግፏቸውና የሚያበረታቷቸው የተሰውፍ አካሄድን የሚተቹባቸው የአህለ ሱና ወልጀማዓ ወይም ደግሞ ወሃቢዮችን አህባሾች ስለሚጠሉ አንድ ያረጋቸው ይሄን። ሌላ እነሱ እርስ በርሳቸው የማይግባቡበት ብዙ ነገር አለ። ሶፊ የሆኑ ሰዎች ሐላልና ሐራም ላይ ሙንከራት ላይ ጠንካራ የሆኑ ሰዎች አሉ። አህባሾች እንዲህ አይነት ነገር ላይ ግዴለሽ መሆናቸውን ሲያዩ በዚህ ይጣላሉ። ወላኪን ተውሂድን ሱናን ማደፍረስና ማቀዝቀዝ ላይ ሁለቱም አብረው ይሰራል። በሄዱበት ሁሉ አብዛኛው ሰው የሚሄደውን አካሄድ አይተው እነሱን መምሰል ነው። እዛ ተመሳስለው እኛ ሻፊዒ ነን ብለው የተበላሸ አቂዳቸውን በሻፊዒየነት መድሀብ ስም ማሰራጨት፣ መድረሳዎችና መስጂዶች ላይም ፊክራቸውን ማሰራጨት። በይነማ ወደ ሱና ወደ ተውሂድ ጥርት ወዳለው እስላም የሚጠሩ ሰዎች ተኝተውና ማስተማር ስተውና ያለ አህባሽን እንደዚሁ ሌሎችንም የተሳሳተ አካሄድ የሚሄዱ ሰዎችን መጋፈጥ የምንችለው በዕልም ነው፣ በእውቀት ነው፣ ሐቂቃውን በማድረስ ነው። ይሄ ባጥል ነው በማለት ነው ከማስረጃ ጋር ድንበር ሳናልፍ ነው። ዓለም ላይ በዚህ መልኩ የተቀናጀ ስራ እየሰሩ ቢድዓን ለማሰራጨት ተውሂድን ለማጥፋት ሽርክን ለማንገስ ጥረት ያደርጋል። የሰው ልጅ ከአላህ ምን አጥቶ ነው ወልዮችን ቀብር ሄዶ የሚጠይቀው? አላህ መች ለምን ነው እምቢ ብሎን ነው ወልዮችን ሷሊሖችን ወደ አላህ ድምጼን አድርሶ የምንለው? ይሄስ ማንን ነው የሚያስደስት? እስላምን ይኻድማል? ሙስሊሞችን ያጠነክራል? ላዋልፉላ አላዋቂው ሙስሊም ባለበት እንዲቀጥል ሙስሊሙ እርስ በርሱ እንዲከፋፈል የሚያደርግ ስራ ነው። እነሆ ባጭሩ ዓለም ላይ ያላቸው እንቅስቃሴ ይሄን ይመስላል። መጨረሻ ላይም ሀገራችን ያደረጉት ያለው እንቅስቃሴ ሐቂቃ በጣም የሚያሰጋ ነው። እያንዳንዱ ሰው ሽርክ ማለት ምን ማለት እንደሆነ ሊያቅ፣ ቢድዓ ማለት ምን ማለት እንደሆነ ሊያቅና ሊነቃ ይገባል። መጀመሪያ ጊዜ ላይ የነበራቸው አካሄድና አሁን ያላቸውን አካሄድ ቀይረውታል። የተለያየ አካባቢ ላይ ተሰሚነት የነበራቸው ሰዎችን በኮርስ መልኩ እያመጡ አሰልጥነው ወደ መንደራቸው ተመልሰው የተሳሳተን አቂዳ የእነሱን አቂዳ እንዲያስተምሩ የማድረግን ስራ ይሰሩ ነበር። አሁን ግን ህፃናትን መያዝ ጀምረዋል፣ ሴቶችን መያዝ ጀምረዋል። የሴቶቻቸውንም ንግግር በምንሰማበት ጊዜ ወላሂ አደብ ያነሰው አኺራን ቀብርን የረሳ ሰው ንግግር ሆኖ እናገኘዋለን። መርቃና የተሞላበት ንግግር ሆኖ እናገኘዋለን። በአላህና መጨረሻው ቀን የሚያምን ሰው መልካም ይናገር፣ ካልሆነ ዝም ይበል ነበር ያሉት ረሱል ሰለላሁ ዐለይሂ ወሰለም። እናንተ ወሃቢዮች፣ እናንተ ካፊሮች፣ እናንተ ሙጀሲማዎች ወንድሙን አንተ ካፊር ሆይ ያለው ሰው እንደተባለው ካፊር ሆኖ ካልተገኘ ቃሏ ወደ ባዩ ትመለሳለች ብለው ረሱላችን ሰለላሁ ዐለይሂ ወሰለም የኻለፋቸውን ሁሉ ሙጀስም፣ ካፊር፣ ሙናፊቅ ኢላ አኺር እንዲሉ ማን ያደረጋቸው? አላህን እንፍራ። በሁስነ ظن የገቡ ሰዎችም ቆም ብለው ራሳቸውን ይፈትሹ። እስቲ አንገታችሁን ደፍታችሁ ቡኻሪን አንብቡ፣ ሙስሊምን አንብቡ፣ ተፍሲር ኢብኑ ጀሪር አጠበሪን ቅሩ፣ ተፍሲር ኢብኑ ከቲርን ቅሩ። ወሃቢም አህባሽም የሚባለው ከመምጣቱ በፊት የነበሩ ናቸው። ከዛ በኋላ ደግሞ ወሃቢ የሚባለውን ቅሩት፣ አንብቡት። በሁለቱ መሃል ልዩነት ካገኛችሁ ነዓም አብዱላህ አልሐረሪና ተከታዮቹ እውነታቸውን ነው ትላላችሁ። በሁለቱ መሃል ግን ልዩነት አታገኙም። ሐታ የሊጀል ጀመሉ ፊ ሰሚል ኺያጥ። ሆኖም አንተ ሐቅን የምትፈልግ ከሆነ ሰው ምን ለኛል የሚለውን ትተህ ሐቅን ፈልግ። ሐቅን ካገኘው ያዘው፣ ባጥልን ራቀው፣ ተጠንቀቀው። ወደ ባጥል የጠራሃቸው ሰዎችንም ከባጥል አስጠንቅቃቸው። የቁርአን ደሊል ሳይኖር የግልጽና ሷሂህ የሆነ ሐዲስ ደሊል ሳይኖር የሰሐቦችና የታቢዒዎች ስምምነት ሳይኖር ዲን ነው ብሎ መከተልና ሰዎችን ወደዛ መጣራት፣ ይሄን አልቀበል ያሉ ሰዎችን ማክፈር ወላሂ ትልቅ አደጋ ነው። ወሃከዛ ሰዎችን አላህን እንዲፈሩ አደብ እንዲይዙ ሐያ እንዲኖራቸው አድርጎ ማስተማር ሲገባ አይን አውጣነትን ገጠወጥነትን ማስተማር ምን ማለት ነው? እንዴት ብላ ነው የአህባሽን መንገድ የምትከተል ሴት የአህባሽን መንገድ ማይከተሉ ሰዎችን በሙሉ ሙናፊቅ፣ ሙጀሲማ፣ ካፊር ብላ የምትናገር? ይሄን ድፍረት ከየት ነው ያመጣቸው? ሙስሊሞች እርስ በርሳቸው እየተባሉ ስራ እንዲፈቱ የማድረግ ስራ እየተሰራ ነው።
ይሄን ስራ ደግሞ እያሳኩ ያሉት እነዚህ ሰዎች ናቸው። ቁርአን አንድ ያደርገናል፣ የረሱል ሐዲስ አንድ ያደርገናል። ኑ ወደ ቁርአን፣ ኑ ወደ ሐዲስ። ቁርአኑና ሐዲሱን በራስህ ጭንቅላት አትረዳው፣ ወይም በአብዱላህ አልሐረሪ ጭንቅላት አትረዳው። አሳቢቁን አልአወሉን የድሮዎቹ ወደ ጀነት የቀደሙን ሰዎች በተረዱት መልኩ ተረዳ። አልሐምዱሊላህ ረብል ዓለሚን እያንዳንዱን የቁርአን አያ ሰሐቦች ፈስረውታል። አንዱ የተፍሲር ክታብ ላይ ካላገኘው ሌላኛው ላይ ታገኘዋለህ። እያንዳንዱን የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ሰሐቦች፣ ታቢዒዎች ከዛ በኋላ ያሉት አሰራጭተውታል፣ አብራርተውታል። አንዱ የሐዲስ ክታብ 3፣ 4፣ 5 ሸርሕ ይኖራል። ሸርሖችን አገላብጥ። ከጊዜ በኋላ የመጡ አስተሳሰቦችን ተዋቸው። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። إن أصبت فمن الله وإن أخطأت فمن نفسي والله تعالى أعلم. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، والصلاة والسلام على من أرسله الله رحمة للعالمين وحجة على الخلق أجمعين وعلى صحابته الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، يلتسنيو شعبان 16 عند شيارات 137 ክፍል 7 የአህባሾች እምነት በሚዛን ላይ የሚለው ትምህርት ነው። ባለፈው ትምህርት የአህባሾች እምነት እንዴት እንደተመሰረተና አህባሾችም ለምን አህባሽ እንደተባሉ አይተናል። ነው ዛሬ በአላህ ፈቃድ የምናየው አህባሾች ዓለም ላይ ያላቸው እንቅስቃሴ ምን እንደሚመስል ለማየት እንሞክራለን። አህባሽ መቼ እንደተመሰረተ፣ መነሻው የት እንደሆነ፣ መስራቹ ማን እንደሆነ ባለፉት ደርሶች አይተናል። ነው ከቅርብ ጊዜ ጀምሮ ሙስሊሙ ማህበረሰብ ውስጥ በመግባት ሰሐቦችም ይሁን ታቢዒዎች ዘንድ ደጋግ ቀደምቶች ዘንድ ተሰምተው የማይታወቁ ነጥቦችን እያነሱ ኡማው አንድነቱን እንዲያጣ ቁርአን ሐዲስን መከተል ትቶ የግለሰቦችን አስተያየትና ፍልስፍና እንዲከተል ስራ መስራት የጀመሩ ሰዎች ናቸው። መጀመሪያ ላይ እንቅስቃሴያቸውን ሲጀምሩ ትምህርት በመስጠት መልኩ ጀምረው ከጊዜ በኋላ ግን ማህበር ወደ ማቋቋም ተሸጋግረው በአጭር ጊዜ ውስጥ የሆነ ቦታ ላይ ተሰብስቦ ትምህርት መስጠቱ ቀርቶ የተቀናጀ ስራ መስራትን ጀምረዋል። እንቅስቃሴያቸውና ዓላማቸውን ወደ ማህበረሰቡ ለማድረስም የተለያዩ ጥረቶችን አድርገዋል። ማንኛውም ከሰው ጋር የሚያገናኛቸውን መንገድ ለመጠቀም ሲሞክሩ ይታያል። በ1988 እንደ ፈረንጆች አቆጣጠር ጀምዕየቱል መሻሪዕ የሚባለውን ማህበር በቁጥጥራቸው ስር ካደረጉበት ጊዜ ጀምሮ አካሄዳቸውና እንቅስቃሴያቸው ተቀይሯል። በጊዜው ፖለቲካ ውስጥ በጭራሽ አንገባም ብለው ከማሳወቃቸው ጋር ከጊዜ በኋላ ግን አንዳንድ የነሱ አይነት ስራን የሚሰሩ ማህበሮች ፖለቲካ ውስጥ መግባታቸውን ሲያዩ የተወሰኑ ሰዎችን በመምረጥ ፖለቲካው ውስጥም ገብተው አቂዳቸውን ማሰራጨት የሚችሉበትን መንገድ አመቻችተዋል። ለምርጫ ያቀረቧቸው ሰዎችም የተወሰነ ድምፅ አግኝተዋል። ከዚህ ጊዜ ጀምሮ አካሄዳቸው እየተቀየረ መጥቶ የዲኑን ጉዳይ የሚመለከቱ እንቅስቃሴዎችን ከማድረግ በተጨማሪ የፖለቲካ ዓለም ውስጥም ገብተዋል። ይሄን እድል ተጠቅመው ሙስሊሞች በጊዜው የነበሩበትን ችግር የመቅረፍ ስራ አይደለም የሰሩት። በጊዜው የነበሩ የተለያዩ እስላምና ሙስሊሞች ላይ ግፍና በደልን የሚፈጽሙ አመራሮች ነበሩ። ይሄን የማስተካከል ወይም የመቀነስን ስራ አልሰሩም። እድሉንም አግኝተው ይሄን አለማስተካከላቸው ለማስተካከል አለመሞከራቸው አንድ ነገር ሆኖ ሳለ ለማስተካከል ጥረት የሚያደርጉና የሚሞክሩ ሰዎችን ወሃቢ ብለው ስማቸውን ማጥፋትና የሌለባቸውን ነገር መለጠፍን ነው ስራቸው አድርገው የያዙት። ያሉበትን ቦታ መስለው መኖር የሚፈልጉ ሰዎች ናቸው። አካባቢው ላይ ያለው ሰው ሱና ላይ ዲኑ ላይ ጠንካራ ከሆነና ቁርአንና ሐዲስን የሚከተል ከሆነ ነው ከሱ ጋር የሚጋጩት። ወይላ ከዚህ ውጭ ካሉ ከየትኞቹም አስተሳሰቦችና አካሄዶች ጋር ተጣጥመው ተቀራርበው ተመሳስለው መኖር የሚያስችላቸውን አካሄድ ነው የሚሄዱ። በምርጫው ጊዜ ያገኙት ድምጽም ትክክለኛ የሆኑና ጥርት ያሉ ሙስሊሞች ድምጽ ሰጥተዋቸው እንዳልሆነ የሚያሳዩ መረጃዎች አሉ። ሺዓዎችና እንደዚሁ ነሳራዎች ድምጻቸውን ሰጥተዋቸው ነው የተወሰነ ድምጾችን አግኝተው ወደ ፖለቲካው ዓለም ገብተው ባገኙት አጋጣሚ ፍክራቸውን መንዛት የጀመሩት። እንደዚሁ ትምህርቱ ዓለም ላይም የሚያደርጉት የራሳቸው እንቅስቃሴ ያላቸው የተለያዩ ተማሪዎቻቸውን ወደ ሌሎች ሀገራት በመላክ ትምህርት ተምረው እንዲመለሱና ሀገሩ ላይ ስልጣን እንዲይዙ ከጥሩና ከሚታወቅ እስላማዊ ትምህርት ቤት ነው ተምሮ የመጣው ተብሎ ማህበረሰቡ ተቀብሎት መጀመሪያ ውስጡ ላይ የያዘውን የአህባሽን እምነት ለሰዎች እንዲያስተምር
የማድረግን ስራ ሰርተው መጀመሪያ ላይ በተበላሸው በአሽዓሪያ በሙዕተዚላ በጃህሚያ አቂዳ ይሞሉታል። የአህባሾችን አቂዳ ይጠጣል። ከዛ በኋላ ባወጡት ሴራ መሰረት ወደ ሌላ ሀገር ሄዶ እስላማዊ ትምህርት ተምሮ እንዲመጣ ያደርጉታል። ሄዶ የሚማረው ትክክለኛውን መንገድ ፈልጎ ሳይሆን ፍልጋልብ ማለት ነው ለተላከለት ዓላማ ብቻ ብሎ ሄዶ ትምህርት ቤቱ ላይ ቆይቶ ይመለሳል። ሲመለስ ደግሞ ሌላ ሀገር ሄዶ እስላማዊ ትምህርት ተምሮ መጥቷል ተብሎ ቦታ ይሰጠዋል። ይሄን የተሰጠውን ቦታ በመጠቀም የአህባሽን አቂዳ ለህዝቡ እንዲያሰራጭ ይደረጋል። የፈትዋ ተቋማት ላይ ያስቀምጡታል። በዚህም አላዋቂና የሚሰጣቸውን ትምህርት ለይተው ማወቅ የሚችሉበት ሚዛን የሌላቸው ሰዎች የተሳሳተውን የአህባሽን እምነት ትክክለኛ የሙስሊሞች እምነት አድርገው ይቀበሉታል። ይህ አንድ አካሄዳቸው ሲሆን፣ በሌላ በኩል ደግሞ መደበኛ ትምህርት ቤቶችን አካዳሚ ትምህርት ቤቶችን በመክፈት እዛ ውስጥ የሼኻቸውን የአብዱላህ አልሐረሪን መጽሐፎችን በማስተማር ማህበረሰቡ ዘንድ አቂዳቸው እንዲስፋፋና እንዲሰራጭ ያደርጋል። ካሁን ቀደም ጠቅሰናል። እጅግ በጣም ብዙ ትምህርት ቤቶች እንዳሏቸው ሀገሪቱ ላይ ካሉ የመንግስት ትምህርት ቤቶች ይልቅ የአህባሾች ትምህርት ቤት እንደሚበልጥ ትምህርት ቤታቸውም በጣም ደረጃውን የጠበቀ እንደሆነና የትምህርት ቤታቸውን ጥራትና ይዘት የሚያዩ ሰዎች ሁሉ በምን አቅማቸው ከየት አምጥተው ነው ይሄ የሚገነቡት ብለው እንደሚጠያየቁ ጥናቶች ያሳያሉ። የዚህ የትምህርት አሰጣጣቸውም ከመዋለ ህፃናት ጀምሮ እስከ ሁለተኛ ደረጃ ትምህርት ቤት ድረስ ሐታ ከፍተኛ ደረጃ ትምህርት ተቋማትን ሁሉ ለመመስረት ጥረት እንደሚያደርጉ ያገኙትን አጋጣሚ ሁሉ ተጠቅመው የሼኻቸውን አቂዳ ለማስተማር ጥረት ያደርጋል። ይሄን ሁሉ ለፍተው ለኡማው የሚጠቅሙ ከቁርአን ከሐዲስ የተወሰደ ዒልምን ቢሰጡ ኸይርን እውቀት ጠቃሚ ነው። ወላኪን ይሄን ሁሉ መረብ ዘርግተው የሚያስተምሯቸው ትምህርት አላሁ መውጁዱን ቢላ መካን፣ አላህ መውጁዱን ፊ ኩሊ መካን፣ አላህ መውጁዱን ቢላ መካን ሀከዛ ተናቁድ። አንዳንዴ አላህ ሁሉም ቦታ ነው ያለው፣ ሌላ ጊዜ ደግሞ አላህ አለ ነገር ግን እዚህ ነው ያለው አይባልም ኢላ አኺሪህ ያሉ መሰል የሆኑ ቁርአንም ላይ ይሁን ሐዲስ ላይ ሱሐቦች ዘንድም ያልተለመዱ ነገሮችን ነው የሚያስተምሯቸው። ከመደበኛ ትምህርት ጎን ለጎን ኮርሶችን እያዘጋጁ በዚህ ኮርስም ቁርአንና ሐዲስን ጥርት ያለውን የደጋ ቀደምቶችን ዕውቀት በመስጠት ፋንታ ከጊዜ በኋላ የመጡ ፍልስፍና የተሞላባቸው የትምህርት አይነቶችን እያስተማሩ ቁርአንና ሐዲስን ሰዎች በአቅላቸው እንደመሰላቸው እንዲረዱ የሚያደርጉ ትምህርቶችን ይሰጣል። የእነሱን አቂዳና አስተሳሰብ የሚጻረሩ ዑለሞችን ሁሉ ያከፍራሉ። ከሼኻቸው ከአብዱላህ አልሐረሪ ንግግር በስተቀር የማንንም ንግግር አይቀበሉንም። የእሱን ንግግር ሚዛን ላይ አስቀምጠን እንየው፣ ከቁርአን ጋር ከሄደ እንቀበለው፣ ካልሄደ እንመልሰው የሚሉ እንኳ አስተያየት ሲቀርብላቸው ድርድርን አይቀበሉም። ከአነሁ ነቢዩን ማዕሱም። የሼኻቸው ንግግር ድርድር የሚቀበል አይደለም፣ ሁሉም ሊያምንበት ይገባል። ልክ ሼኻቸው ከስህተት የተጠበቀ ነቢይ አድርገው ይወስዱታል። ነው ግልጽ የሚታወቅ ነገር ነው። የሰው ልጅ ሆኖ የማይሳሳት የለም። ሐቅን የሚፈልግ ሰው እዚህ ጋር ተሳስቷል ከተባለ ስህተቱን አጣርቶ ስህተት ከሆነ ስህተቱን ሊመልስ ይገባል። አማ እሱ ተሳስቷል ያለ ሰው በሙሉ ወሃቢ ነው፣ ጥመት ላይ ነው ያለው፣ እሱ ነው የተሳሳተው ያለን እንደሆነ ሰውየውን ነቢይ ነው አልያ ደግሞ ከስህተት የተጠበቀ ነው እያለን ነው። እንደዚሁ ከዚህ ጎን ለጎን ትምህርቱ ዓለም ላይ ፍክራቸውን ማሰራጨት ላይ የሚጠቀሙት መጽሐፍትን ማሳተም ነው። የእነሱን ክታቦች የሚያሰራጭ ማሳተሚያ በመክፈት ክታብ ቤቶችን በመክፈት እንደዚሁ ደግሞ ከዛ በፊት ደጋግ ቀደምቶች የጻፏቸውና ያዘጋጇቸው ክታቦችን ተሕቂቅ እናደርጋለን እያሉ የራሳቸውን ፍክራ የግርጌ ጽሑፍ ላይ በማስገባት አንዳንድ ጊዜ ደግሞ ከነሱ አቂዳ ጋር የሚጋጩ ጥቅሶችን ቆርጠው በማውጣት የኛ አቂዳ የድሮ ዑለሞችን አቂዳ ነው እያሉ ውሸትና ኺያና የተሞላበትን ስራ ይሰራል። ዳር ዓለም አልኩቱብ በመባል የሚታወቅ ሊባኖስ ያለ እስላማዊ መጽሐፍት ቤት ኪታብ ቤት ከማል አልሑት በመባል የሚታወቅ የነሱን አቂዳ የሚያሰራጭን ሰው የቀድሞ ዑለሞችን ክታብ እያዛባ እየጨመረ እየቀነሰና የራሳቸውን ፍክራ የቀድሞ ዑለሞች ክታብ ውስጥ እያስገባ በመገኘቱ እንደተባረረ የሚያሳዩ ማስረጃዎች አሉ። ሀከዛ መጽሔቶችን በየጊዜው ማሰራጨት የሰዎችን ቤት ሁሉ እየሄዱ እያንኳኩ መጽሔቶቻቸውን እንደዚሁ ደግሞ የሼኻቸውን ካሴት የማከፋፈል